በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእናታችን እመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች፣ የቅዱሳን ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ አበው መነኮሳት የክብር ልጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የአምላካችን የልዑለ ባሕርይ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም ስለማይነገር ስጦታ ሁሉ ስሙ የተመሰገነ የከበረ ይሁንልን። አትለይምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን ባከበራቸው በሰጣቸው ጸጋ መጠን ስማቸው የተመሰገነ የከበረ ይሁንልን። ታሪክ እንደሆነ የምንማረው ባለፈ ካቆምንበት እንቀጥላለን። ባለፈ 9 ቅዱሳን በተመለከተ በተወሰኑ ነገሮችን አንስተን የተወሰኑ አባቶችንም ገድላቸውን በተወሰኑ ታሪካቸውን አይተን አቁመን ነበር። ዛሬ ትንሽ ስለነሱ እንደ መጀመሪያ እንደ መግቢያ የመጡበት ሀገር መቼ እንደሚከበሩ የሰሯቸው ገዳማትን ትንሽ አይተን ወደ አባታችን አባ አፍጼ እንገባለን ማለት ነው። ምናልባት ባለፈም ሳነሳ እንደነበረው አባቶቻችን 9 ቅዱሳን ከተለያየ ቦታ እንደመጡ ያው ገድላቸውም ታሪካቸውም በታሪክ ድርሳናትም ረገድ ተጽፎ የሚገኝ እንደሆነ በደንብ የምናስተውለው ነው። ባለፈም እንደ መጀመሪያም እንደ መግቢያም ሳነሳ የመጡበት አካባቢ በተወሰነ መልኩ ለመጠቆም ሞክሬ ነበር። ዛሬ ግን ጠቅለል ባለ መልኩ በደንብ እንዲገባን ወይም ደግሞ አባቶቻችን በደንብ እንድናውቃቸው ለማድረግ በማሰብ በተወሰነ መልኩ ስለነሱ የመጡበት ቦታ መቼ እረፍታቸው በዓላቸው መቼ እንደሚከበር የሰሯቸው ገዳማት ማን ማን እንደሆኑ በተወሰነ መልኩ ለማንሳት እንሞክራለን። ይህንንም ታሪክ ማጣቀሻ ማደርገው ታላቁ የቤተክርስቲያናችንም የሀገራችንም ትልቁ ሊቅ የሆኑት ተክለጻድቅ መኩሪያ ስለነዚህ አባቶቻችን በጠቀሱበት ምዕራፋቸው ላይ ወይም ደግሞ ክፍላቸው ላይ ብዙ ነገሮችን አንስተዋል። ስለነሱ እንደ ታሪክ ማጣቀሻ የሚሆኑ ነገሮች ብዙ ነገሮችን አንስተው ጽፈውልናል። ከጻፉልን ነገሮች መካከል አንደኛው የመጡበት ሀገር ከየት እንደመጡ ጽፈዋል። ሁለተኛ በዓላቸው መቼ እንደሚታሰብ ወይም ደግሞ በዓላቸው መቼ እንደሆነ አስቀምጠውልናል። ከዛ ባሻገር ደግሞ የሰሯቸው ገዳማት ወይም ደግሞ ገዳማቸው በዓታቸው የት እንደሆነና ምን ገዳማት እንደመሰረቱ በተወሰነ መልኩ ለማንሳት ሞክረዋል። ስለዚህ ከሳቸው ባገኘሁት ታሪክ መሰረት እንደሚከተለው ላቅርባቸው። ዝርዝር ምንም ሳላሸራረፍ ሙሉን የእሳቸውን ነው የምነግራችሁ። የመጀመሪያው አባታችን አቡነ አረጋዊ ናቸው። አባታችን አቡነ አረጋዊ ሌላ ስማቸው ያው ዘሚካኤል ነው የሚባለው። የመጡበት ሀገር ሮም ነው። ሮም ባለፈ አንስተናል። ከዛ ውጪ አባ ጰንጠሌዎን ናቸው። አባ ጰንጠሌዎንም የመጡበት ሀገር ሮም ነው። ሶስተኛ አባታችን አቡነ ገሪማ ወይም ደግሞ ሌላኛው ስማቸው አቡነ ይስሐቅ ይባላሉ። እሳቸው የመጡበት ሀገር ሮም ነው። አራተኛው አባታችን አባ ሊቃኖስ ናቸው። አባ ሊቃኖስ የመጡበት ሀገር ቁስጥንጥንያ ነው። ያው ቁስጥንጥንያ በአሁኑ ሰዓት ድሮ ታናሽ እስያ የምትባለው ወይም ደግሞ ኤዥያ ማይነር ተብላ የምትጠራው በአሁኑ ሰዓት ያው ቱርክ እንደሆነች ይታወቃል። ከዛ ውጪ አባታችን አምስተኛው ማለት ነው አባታችን አቡነ ይምዓታ ናቸው። አቡነ ይምዓታ ኢጣሊያ እንደሆነ ይታወቃል። ሮም ያው ኢጣሊያ ውስጥ ሮም ነው። ያው ሮም ጣሊያን አካባቢ ከሳ እንደመጡ ይታወቃል። ስድስተኛው አባ ጽህማ ናቸው። አባ ጽህማ የመጡበት ሀገር አንጾኪያ ነው። አንጾኪያ ሶሪያ ማለት ነው። ያው አንቶይክ ማለት የሶሪያ ዋና ከተማ እንደሆነች ይታወቃል። ስለዚህ አንጾኪያ ትልቅ የክርስቲያኖች መናኸሪያ የነበረች ትልቅ የክርስቲያኖች ደሴት እንደነበረች ይታወቃል። ያው ምንም እንኳ በአሁኑ ሰዓት ብዙ ነገሮች ብዙ ችግሮች ቢደርስባትም በክርስትናው ዓለም ብዙ ችግር ቢደርስባትም ብዙ መከራ ችግር ብታሳልፍም ግን በድሮ ጊዜ ግን ብዙ ሐዋርያቶች የሰበኩባት ትልልቅ አባቶች የወጡባት ታላቅ ከተማ እንደነበረች ሁላችንም የምናስታውሰው ነው። ስለዚህ አባታችን አቡነ ጽህማ ከዛ እንደመጡ ይታወቃል። ሰባተኛው አባ ጉባ ናቸው። አባ ጉባ ኪልቅያ ነው። ያው ኪልቅያ በአሁኑ ሰዓት የምትገኘው ያው ግሪክ ውስጥ እንደሆነ ይታወቃል። ስለዚህ ኪልቅያ በመጽሐፍ ቅዱስም ውስጥ በጣም ትልቅ ታሪክ ያላት ቦታ ናት። ከነ አቴንስ ከነ
ቆሮንጦስ ምናምን በጣም የምትታነሳ ሀገር አይደለችም፣ ቦታ አልነበረችም። ስለዚህ እሳቸው ከዛ አባታችን አባ ጉባ ከዛ እንደመጡ ታሪክ ጸሐፊው በደንብ ይገልጹልናል። ከዛ ውጪ አባታችን 8ኛ ማለት አባታችን አባ አፍጼ ናቸው። አባ አፍጼ የመጡት እስያ ነው። ያው እስያ ሲባል ታናሽ እስያ ሊሆን ይችላል። እዛ እስያ ታናሽ እስያ ነው፣ ያው አሁንም ቱርክ ላይ ማለት ነው። የመጨረሻው አባታችን አባ አሌፍ ናቸው። አባታችን አባ አሌፍ የመጡበት ቦታ ያው ቂሳሪያ እንደሆነ ያው ገድላቸውም ታሪካቸውም እንደዚህ ይነግረናል። ስለዚህ እነዚህ አባቶቻችን የመጡባቸው ቦታዎች ከነዚህ ቦታዎች እንደሆነ ታሪክ ጸሐፊው ተክለጻድቅ መኩሪያ በደንብ አድርገው አስቀምጠውታል። ሌሎችም አባቶቻችን ምናልባት ትልልቅ የታሪክ ጸሐፊያንም የጻፉበት መንገድ እንዳለ ይታወቃል። በተለይ ትልልቆቹ አባቶቻችን ይሄ ታሪክ የጻፉትን አባቶቻችንም በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ጸሐፊ እንደመነሻ የሚነሳላቸው ትልቅ አባቶቻችን አሉ። ከነዛ መካከል ብላቴ ጌታነህ ኅሩይ ወልደ ሥላሴ የተባሉ ታሪክ ጸሐፊም እንደዚሁ ስለ 9ኙ ቅዱሳን በደንብ አድርገው ጽፈዋል። ሌሎችም ታሪክ ጸሐፊያን እና አለቃ ታዬም ሌሎችም የጻፉበት መንገድ እንዳለ ያው ሁላችንም ልንገነዘብ ያስፈልጋል። ከዛ ውጪ ፊትም እንዳልኩት እነዚህ 9ኙ ቅዱሳን አባቶቻችን ያው ከተለያየ ሀገር መጥተዋል። በተለይ ከሮምና ከቆስጠንጥንያ ወይም ደግሞ ከታናሽ እስያ መጥተዋል። ምናልባት በዓለ ዕረፍታቸው መቼ ነው የሚለው ነገር በጥቅሉ ለማስቀመጥ ያህል የአባታችን የአባ አሌፍ በዓል የሚከበረው ያው መጋቢት 11 ቀን ይከበራል። የአባታችን የአባ ጽህማ ጥር 16 ቀን ይከበራል። የአባታችን የአቡነ አረጋዊ ጥቅምት 14 ቀን ያው ሁላችንም እንደምናውቀው በኢትዮጵያ በተለይ በአዲስ አበባ በተለያዩ ቦታዎች ላይ የአባታችን የአቡነ አረጋዊ ገዳማት አድባራት አሉ። እነዚህ ቦታዎች ላይ ያው ጥቅምት 14 ሁላችን የምናውቀው ትልቅ በዓላቸው ነው። ከዛ አባታችን አባ አፍጼ ናቸው። አባታችን አባ አፍጼ ግንቦት 12 ቀን ይከበራሉ። አባታችን አቡነ ገሪማ በሰኔ 17 ቀን ይታሰባሉ። አባታችን አባ ጰንጠሌዎን ያው በጥቅምት 6 ቀን ይታሰባሉ። አባታችን አባ ሊቃኖስ በህዳር 26 ቀን ይታሰባሉ። አባታችን አባ ጉባ በግንቦት 29 ቀን ይታሰባሉ። የመጨረሻው አባታችን አባ ይምዓታ በጥቅምት 23 ቀን እንደሚታሰቡ እኚሁ ታሪክ ጸሐፊ ተክለጻድቅ መኩሪያ በደንብ አድርገው አስቀምጠዋል። ሌሎችም ታሪክ ጸሐፊያን የቤተክርስቲያን ታሪክ ጸሐፊያንም እና አባታችን አቡነ ጎርጎርዮስ ካልዕም በደንብ የጻፉበት መንገድ አለ። የቤተክርስቲያን ታሪክ በኢትዮጵያ በሚለው መጽሐፋቸው ላይ እዛም ላይ በደንብ ዝርዝር አድርገው የመጡበት ሀገር ወዴት እንደሆነ ምን ስራ እንደሰሩ በደንብ አድርገው አስቀምጠዋል። እና ስለዚህ አባታችን አቡነ ጎርጎርዮስም ትልቅ የቤተክርስቲያናችን የታሪክ አሻራ ጥለው ያለፉ ታላቅ አባት እንደሆኑ ሁላችን ብናስተውል ያስፈልጋል። ከዛ ውጭ እነዚህ አባቶቻችን አሁንም የገደሟቸው ገዳማቶች አሉ። ምክንያቱም እነዚህ 9 ቅዱሳን ከዚህ እንደሚከተለው በኢትዮጵያ ሰሜን አካባቢ ያው በተለይ በትግራይ አካባቢ ላይ ትልልቅ ገዳማትን ገድመው አስቀምጠውልናል። ይሄ ደግሞ በጣም ትልቅ ነው፣ ለታሪካችንም ትልቅ ታሪክ ያለው ትልቅ ቦታ እንደሆነ ያው ልናስተውላቸው ያስፈልጋል። በተለይ ነገረ አልታ ሊሆን ይችላል፣ አክሱም አካባቢ ሊሆን ይችላል፣ ነሽሬ ሊሆን ይችላል፣ ሌሎችም ትልልቅ ቦታዎች አዲግራት፣ እነዚህ አይነት ቦታዎች ላይ ያው እነዚህ አባቶቻችን የእነሱ አሻራ ያረፈባቸው ትልልቅ ገዳማት እንዳሉ በደንብ ይታወቃል ማለት ነው። እንደውን ለመጥቀስ ያህል የአባታችን አቡነ አረጋዊ ያው ደብረ ዳሞን ነው። ደብረ ዳሞ ሁላችንም እናውቀዋለን። ያው በእባብ በዘንዶ ተጠልፈው ተራራውን የወጡበት መንገድ ያው ሁላችንም የምናስተውለው ትልቅ ቤተክርስቲያን ነው። ስለዚህ ደብረ ዳሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ አሻራ ያለው ታላቅ ገዳም እንደሆነ በደንብ ልናስተውለው ያስፈልጋል። ከዛ ውጭ አባታችን አባ አሌፍ ናቸው። አባታችን አባ አሌፍ የብዙሃን ወይም ደግሞ አህስአ የሚባል ገዳም ያው እዛው አካባቢ ትግራይ አካባቢ የሚገኝ ትልቅ ቦታ ነው። ስማቸው አንድ ለመጥቀስ ትንሽ ስለሚያስቸግር ነው። በተለይ ቋንቋው ትግርኛ ተናጋሪ ያልሆነ ሰው ትንሽ ቦታዎቹ ለመጥቀስ ያስቸግራሉና ስለዚህ የብዙሃን ወይም ደግሞ አህስአ የሚባል ገዳም መስርተዋል። ሶስተኛው አባታችን አቡነ ጽህማ ናቸው። ይሄ ደግሞ እኛ አባት ደግሞ ያው የጼዴንያን ገዳም መስርተዋል። ጼዴንያ የምትባል ቦታ ያው እዛ ትግራይ አካባቢ ያለች እዛ ቦታ ላይ ገድመዋል። ከዛ አባታችን አባ አፍጼ ናቸው። አባ አፍጼን ደግሞ የሃ ላይ ያው ሁላችንም የምናስተውለው ያው የተገነባበት መንገድ ሌላ ነገር ቢሆንም ምናልባት አባቶቻችን ያቺ ቦታ ላይ ቀድሰው ባርከው ጣዖት የሚመለክበት ቦታ የነበረ ቦታ ይታወቃል። መጀመሪያ ግን ሲገነባ ሌላ ነገር ዓላማ ነበር የተገነባው። ግን መጨረሻ የሆነ ቦታ አካባቢ ላይ ያው የተወሰኑ ሰዎች ተበርዞ ለጣዖት አምልኮ
የዋለበት ሁኔታ ስለነበረ ግን እኚህ አባታችን አቡነ አፍጼ ከመጡ በኋላ ያችን ቦታ ባርከው ቀድሰው ቦታውን ወደ ገዳምነት እንደቀየሩት ይታወቃል። ከዛ ውጪ አባታችን አቡነ ገሪማ ናቸው። አባታችን አቡነ ገሪማ ያው የመደራን ገዳም ነው የመሰረቱት። የትልቅ ገዳም ነው፣ በትግራይ አካባቢ የሚታወቅ ትልቅ ገዳም ነው። የመደራን ገዳም ተብሎ የሚታወቅ የእሳቸው ገዳም ነው። ከዛ ውጪ የአባታችን አባ ጰንጠሌዎን ናቸው። አባታችን አባ ጰንጠሌዎን የአክሱም አጠገብ ያለችዋን ትልቁን ገዳማቸው አቡነ ጰንጠሌዎን ገዳም ነው የሚባለው። እዛ ገዳም ላይ ትልቅ ስራ ሰርተዋል እኛ አባት። ከዛ ውጪ አባታችን አባ ሊቃኖስ ናቸው። የአባታችን አባ ሊቃኖስ ያው ሁላችንም እንደምናውቀው ታላቁን ገዳም ደብረ ቆናጽል የሚባለውን ገዳም የመሰረቱ ታላቅ አባት ናቸው። ይሄ ገዳም ያው በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ትልቅ ዝና ያለው ትልቅ ስም ያለው ገዳም ነው። የብዙ ቅዱሳን መገኛ፣ የብዙ ቅዱሳን መፍለቂያ፣ ብዙ ታምራት የሚደረግበት በጣም የበረከት ቦታ፣ ፈውስ ያለበት የፈውስ ቦታ፣ የጸጋ ቦታ፣ የበረከት ቦታ፣ የፍቅር የአንድነት ቦታ እንደሆነ ብዙ አባቶቻችን ከዛ የመጡ የሚናገሩበት መንገድ አለ። ጸበሉም በዛው ላይ በጣም ትልቅ ጸበል ነው። ስለዚህ ይህም ቦታ ያው አግኝቶ መባረክ ትልቅ በረከት ነው። አምላካችን ለዛ እንዲያበቃን የእሱ መልካም ፈቃድ ይሆንልን እና እነዚህ ገዳማት በጣም የተባረኩ ናቸው። እነዚህ አባቶችን በኪደተ እግራቸው ተዘዋውረው የባረኳቸው ቅዱሳቸው ቦታዎች ስለሆኑ በጣም ትልቅ የበረከት ቦታዎች ናቸው። ከዛ ውጪ የመጨረሻው አባ ጉባ ናቸው። አባ ጉባ ያው ሁላችንም እንደምናውቀው እንደሚታየው በተለይ በቴሌቪዥን ስክሪኖች ላይ በተለያዩ ቦታዎች ላይ ብዙ ታሪክ ተመራማሪዎችም ጋዜጠኞችም ተጓዥ ጋዜጠኞችም በተለይ ገርአልታን ብዙዎቹ ያው ሄደው አይተውታል። በጣም አስቸጋሪ ቦታ ለመውጣት በጣም ፈታኝ የሆነ ቦታ ነው። ከደብረ ዳሙን በባሰ በጣም በቃ የሚያስፈሩ ቦታዎች ላይ መሀል ላይ ያለች ተራራ እና በዛኛው በኩል አብያተ ክርስቲያናት ያሉበትና የብቻው የቆመ ተራራ ላይ እዛ ቦታ ላይ አባታችን ያው ገርአልታ ተራሮች ላይ ቤተክርስቲያን እዛ ገዳማቸው እንደመሰረቱ ይታወቃል። ስለዚህ እነዚህ አባቶቻችን የመጡበት ቦታ መቼ እንዳረፉ በዓላቸው መቼ እንደምናከብር ከዛ ውጭ ደግሞ የገደሟቸው ገዳማት ማን እንደሆኑ አሁን ባቀረብነው ሁኔታ ነው ያለው። ስለዚህ ዝርዝር ነገራቸው ምናልባት ቀጣይ የተወሰነ መልኩ ሊደርስበት ይችላለሁ። ስለዚህ እነዚህ አባቶቻችን ለኢትዮጵያ ኦርቶዶክሳዊ ቤተክርስቲያን በቃ ለክርስትናው መስፋፋት ትልቅ ድርሻ የነበራቸው በጣም ትልቅ ስራ የሰሩ አባቶች እንደሆኑ በደንብ ልናስተውል ያስፈልጋል። በተለይ ለክርስትናው ከአብርሃ ወአጽብሃ በኋላ ትልቁ ሚና የተወጡት ከአባታችን ከታላቁ ከሳቴ ብርሃን ፍሬምናጦስ በኋላ እነዚህ አባቶቻችን ናቸው። ስለዚህ እነዚህ አባቶቻችን እነሱ በመሰረቱት ሃይማኖት ላይ ወይም እነሱ ባስፋፉት እምነት ላይ መጽሐፍትን በመተርጎም ገዳማትን በመገደም ክርስትና በማስፋፋት ያላመኑ ሰዎች እንዲያምኑ በማድረግ ከጣዖት አምልኮ በመመለስ ከጣዖትም ብቻ ሳይሆን ከኦሪት ስርዓትም ከኦሪትም እምነትም በመመለስ ትልቅ ስራ ትልቅ ተጋድሎ እንደፈጸሙ በተለይ በሰሜኑ አካባቢ በትግራይና በኤርትራ አካባቢ በጣም ትልቅ ስራ እንደሰሩ ይታወቃል። ስለዚህ እነዚህ አባቶቻችን በጣም ለኢትዮጵያ ኦርቶዶክሳዊ ቤተክርስቲያን በጣም የሚደነቅ ስራ የሚታይ ስራ ሰርተው ያለፉ አባቶች እንደሆኑ ታሪካቸው በደንብ ይነግረናል። አምላካችን ቅዱስ እግዚአብሔር ከነዚህ አባቶቻችን በረከት ረድኤት እንዲከፍልን የሱ መልካም ፈቃድ ይሁንልን። ያው ስናስባቸው በረከታቸው አስበን ስናስባቸው ጸጋቸውን አስበን ስናስባቸው የሰሩትን ስራ አስበን ስለሆነ የምናስባቸው አምላካችን ቅዱስ እግዚአብሔር እኛንም በምልጃቸው በጸሎታቸው ከአምላካቸው ጋር እንዲያስታርቁን እንዲያማልዱን መልካም ፈቃዳቸው ይሁንልን። አምላካችን ቅዱስ እግዚአብሔርም እነሱ የለፉላት እነሱ የደከሙላት እነሱ በኪደተ እግራቸው ተዘዋውረው ያስተማሩባት እቺ ቅድስት ሀገር ኢትዮጵያን በእነሱ ጸሎት በእነሱ ምልጃ እንዲጠብቃት እንዲማለዳት የእሱ መልካም ፈቃድ ይሁንልን። ስላስተማረን ስለመከረን የአባቶችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የአብ ፍቅር የአብ ቸርነት የወልድ ፍቅር የመንፈስ ቅዱስ ኃይል አንድነት የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት ፈጣን ተራዳኝነት የቅዱሳን አበው የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ነገስታት የቅዱሳን አባቶቻችን ረድኤት በረከት ከሁላችን ጋር ይሁን። ይቆየን።